እንኳን ወደ ዶሮ ቤት ጉዝጓዝ አያያዝ መመሪያችን በደህና መጡ። ዛሬ የምናየው እንዴት ጉዝጓዙን በአግባቡ በመያዝ ጤናማ ጫጩቶችን ማሳደግ እንደምትችሉ ነው። የዶሮ ቤት ጉዝጓዝ ወለሉ ደረቅ እንዲሆንና እንደ ኮክሲዲያሲስ ያሉ በሽታዎችን ለመከላከል ወሳኝ ሚና ይጫወታል። ጥሩ የጉዝጓዝ አያያዝ ጫጩቶቹ ጠንካራና ጤናማ እንዲሆኑ ይረዳል። ለቤቱ ጉዝጓዝ የእንጨት ፍግፋጊ ወይም ገለባ መጠቀም ይችላሉ። ያስታውሱ፣ ሁልጊዜ ጉዝጓዙን በዶሮ ቤት ውስጥ ሲያደርጉ ሙሉ በሙሉ የደረቀ መሆን አለበት። የረጠበና የበሰበሰ እንጨት ፍግፋጊ ወይም ገለባ በውስጡ በጣም ጎጂ የሆኑ ሻጋታዎች ስለሚይዝና ጫጩቶቹን ስለሚቀዘቅዛቸው በፍጹም ጥቅም ላይ መዋል የለበት። የእርባታ ስፍራውን ወለል ለመሸፈን በቂ የሆነ ጉዝጓዝ በማድረግ ጀምሩ። ጉዝጓዙ ቢያንስ 3 ጣቶች ወይም 5 ሴንቲሜትር ወደ ታች ርዝመት ሊኖረው ይገባል። ነገር ግን በቀዝቃዛ ወቅት ደግሞ እስከ 10 ሴንቲሜትር ወደ ታች ማርዘም ሊያስፈልግ ይችላል። የረጠበን ጉዝጓዝ ወዲያውኑ ይቀይሩ። በተጨማሪ የተጋገረ ጉዝጓዝ ሲያገኙ ይፈርክሱት። እርጥብ የሆነ ጉዝጓዝ ለጎጂ ባክቴሪያዎችና ጥገኛ ተዋሲያን መራቢያ ቦታ ሊሆን ይችላል። እንዲሁም የጫጩቶቹን እግር በማቀዝቀዝ ቅዝቃዜ እንዲሰማቸው ያደርጋል። ጉዝጓዙ ንጹህና ደረቅ መሆኑን ያረጋግጡ። ደስ የማይል ሽታ እንዳለ ወይም የተጣበቀ ቆሻሻ በጫጩቶቹ እግር ላይ እንዳለ ካስተዋሉ ጉዝጓዙን ወዲያውኑ መተካት ይኖርቦታል። የጫጩቶቹን ታችኛው የእግር ክፍል ፈትሹ። ቆሻሻው በእግራቸው ላይ ከተጣበቀና ነጠብጣቦችን ከፈጠረ የእርባታው ቦታ ቆሽሿል። በመሆኑም ጉዝጓዙ ትኩረት ያስፈልገዋል። ሁሉም ጫጩቶች ተሽጠው ካለቁ በኋላ ጉዝጓዛቸው ማዳበሪያ ውስጥ በማስቀመጥ ከእርባታ ስፍራው ያስወግዱ። በቀጣይ ዙር ጫጩት ሲያመጡ ካለፈው ጊዜ የተረፈ አሮጌ ጉዝጓዝ በዶሮ ቤት አካባቢ ፈጽሞ ሊኖር አይገባም። በእያንዳንዱ የእርባታ ዑደት ሁልጊዜ ንጹህ ጉዝጓዝ ይጠቀሙ። ይህ በሽታን ለመከላከልና ለጫጩቶቹ ጤናማ የሆነ አካባቢን ለመፍጠር አስፈላጊ ነው። ያስታውሱ፣ ጥሩ የሆነ የጉዝጓዝ አያያዝ ጤናማ ዶሮዎችን ለማሳደግ አስፈላጊ ነው። ስለተከታተሉ እናመሰግናለን። በቀጣይም ስለ ጤናማ ዶሮዎች አስተዳደግ ተጨማሪ ምክር ለማግኘት ይከታተሉን።